ሰላም ጤና ይስጥልን ተመልካቾቻችን። የፋኖ ኃይሎች ወሳኝና ቁልፍ የሆነችውን የጋሸና ከተማን በቁጥጥራቸው ማስገባታቸው እየተገለጸ ነው። መረጃዎች እንደሚያመለክቱት ከባባድ ምሽጎች ተሰብረው ነው ፋኖዎች በአሁኑ ሰዓት የጋሸናን ከተማ በመክበብ ወሳኝ የተባሉ የከተማዋን ክፍሎች በእጃቸው ያስገቡት። ሌሎች በወሎ አካባቢ የሚገኙ ቦታዎችንም ፋኖዎች በእጃቸው ያስገቡ ነው። በትላንትናው ዕለት የኮንን ከተማ መቆጣጠራቸው ይታወሳል። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ የጋሸና ከተማ በጣም ወሳኝ ቁልፍ ቦታ ናት። በባለፈው የህወሓትና የፌዴራል መንግስቱ ጦርነት ወቅት ጋሸናን ለመያዝ በሁለቱ ኃይሎች መሃል የተደረገውን ፍልሚያ እናስታውሳለን። ይህች ከተማ ወታደራዊ ጠቀሜታዋ የጎላ በመሆኑ የኃይል የበላይነት የያዘ አካል ለወታደራዊ ጠቀሜታ ወይም ወታደራዊ የበላይነት ሊኖረው እንደሚችል ነው የሚታመነው። እስቲ የጋሸና ከተማ በፋኖች እጅ መግባቱን በተመለከተ ያለው መረጃ ምን ይመስላል? መሳይ በጣም የሚገርመውና በጣም የሚያስደንቀው ነገር ከእንግዲህ በኋላ ሰሜን ወሎ አካባቢ እየተደረገ ያለው ትንቅንቅ ወደ መጨረሻው ወደ ማገባደጃው እየደረሰ ነው። የጋሸና ከተማ በኢትዮጵያ ሕዝብ የምትታወቀው የዛሬ 4 ዓመት በፌዴራልና በክልል ህወሓት ኃይሎች መካከል በተደረገው ከፍተኛ ውጊያ ስመጥር ከተማ ነች። ስመጥር ከተማነቷ ደግሞ በዋናነት የቦታዋን ከፍተኛ ወታደራዊ ጠቀሜታ ጠንቅቆ የሚያውቀው የሁለቱ አካል ከፍተኛ መስዋዕትነት በመክፈል አንዴ የፌዴራል መንግስቱ አንዴ የህወሓት እያያዙ ለተደጋጋሚ ጊዜ ከፍተኛ መስዋዕትነት የከፈሉባት ቦታ ናት። ዛሬ እንግዲህ የጋሸናን ከተማ 4 ምሽጎችን ሰባብሮ ወደ ከተማው እየገባ እንደሚገኝ ነው መረጃዎች የደረሱኝ። በትናንትናው ዕለት ብቸኛ ተስፋ የነበረው የዋላ ወረዳ ዋና ከተማ ጋሸናን ወረዳ ዋና ከተማ ኮንን የፋኖ ኃይሎች የደጋው መብረቅ አጥቅቶ ከተማዋን መቆጣጠር መቻሉንና ከኮን ከተማ ሸሽቶ የሄደው ኃይል ጋሸና ከነበረው ኃይል ጋር ተጣምሮ ምሽጎችን በማጠናከር ተተኳሾችን በማደራጀት ቦታውን በደንብ አድርጎ ጠብቆ ለፋኖ ኃይሎች ላለማስነጠቅ ከፍተኛ ጥረት አድርጎ ነበረ። ነገር ግን በተለይ የደጋው መብረቅ ክፍለ ጦር በ3 አቅጣጫ ወደ ከተማው ዘልቆ በመግባት ምሽጎችን በማፈራረስ በርካታ ምርኮዎችን በእጃቸው በማስገባት በዛሬው ዕለት ከፍተኛ የሆነ ድል ተጎናጽፈዋል። ይቺ የጋሸና ከተማ በቁጥጥር ስር መሆኗ ከፍተኛ ወታደራዊ ክሳራ ነው የደረሰበት። ምክንያቱም ላሊበላ ከተማ ያለው የመንግስት ኃይል በየትም አቅጣጫ ሊወጣ አይችልም፣ ተቆርጦ ቀረ ማለት ነው። ጋሸና ከተማ ተያዘች ማለት ላሊበላ ያለው ኃይል ወደ የትኛውም መንገድ መውጣት አይችልም። ምናልባትም ደግሞ ምንም አይነት የወታደራዊ የሚሆን የምግብ አቅርቦት ሊቀርብለት አይችልም በአውሮፕላን ካልሆነ በስተቀር ላሊበላ ከእንግዲህ በኋላ በምድር የሚደረግ ግንኙነት ተቋረጠ ማለት ነው። ስለዚህ ጋሸና ጋይንትን ለመያዝ ንፋስ መውጫን ከተማን ለመያዝ ወደ ደቡብ ጎንደር ዘልቆ ለመግባት እንዲሁም ወደ ሰሜን ጎንደር አካባቢ ወደ በለሳ ወደ ሌሎች የሰሜን ጎንደር አካባቢዎች ወደ ደባርቅ ወደ ዳባት አካባቢ ቆርጦ ለመግባትና ጎንደርና ከላይ ሆኖ ወደ ታች ለማጥቃት የሚያመች ቦታ በመሆኗ መንግስት ከፍተኛ መስዋዕትነት ከፍሎ ከተማዋን ለረጅም ጊዜ ሲከላከል ቆይቷል። ዛሬ ግን እንግዲህ የጋሸና ከተማ በጣም እስከዛሬ ድረስ ከተገኘው ከዋጃ ከምትባለው ከተማ በዘለለ ቀጥሎ የጋሸና ከተማ ነው ወታደራዊ ቁልፍ ቦታ ተብላ የምትጠቀሰው። እችን ከተማ ዛሬ በጣም በከፍተኛ ውጊያ ምሽጎችን ሰባብረው ወደ ከተማዋ ዘልቀው መግባታቸውን ነው መረጃዎች የሚያሳይ። በዚያው በተደረገው ውጊያ የሚኒሻና የአድማ ብተና የፖሊስ ኃይል በአሁኑ ሰዓት እጃቸውን እየሰጡ ከነትጥቃቸው መሳሪያቸውን እያስረከቡ ወደ ጠራቀሚያ ወይም መሰብሰቢያ ቦታዎች ላይ እየተሰበሰቡ እንደሚገኙና የመከላከያ ኃይሉ ደግሞ ከከተማው በመውጣት በተለያየ አቅጣጫ መሳሪያውን ለገበሬ እየሰጠ ልብስ እየቀየረ ለመጥፋት ጥረት እያደረገ እንደሆነ ነው መረጃዎችን ከስፍራው የደረሰ መረጃ የሚያመላክተው። እንግዲህ የጋሸና ሙሉ በሙሉ በፋኖች እጅ መውደቅን በተመለከተ ይፋዊ መግለጫ እስኪሰጥ መጠበቅ ይገባል ከፋኖ አመራሮች። አሁን በተለያየ ምንጮች ያገኘነውን ይዘን ነው እንግዲህ ዜናውን ለተመልካች ለማድረስ የመጣ ነው። 4 ምሽጎች ተሰብሯል። እዛ አካባቢ ያሉትን ምሽጎች እኔም በአካል ሄጄ አይቻለሁ። በጣም ከባድ ምሽግ ነው የተሰራው። ያኔ ህወሓት በጦርነቱ ጊዜ በጣም ረጅም ምሽጎችን ከጋሸና መውጫ ደብረታቦር በኩልና በዚህ በወልዲያ ሜጃ በኩል ያሉትን 2 አካባቢዎች ላይ የሰራቸው ምሽጎች በጣም አደገኛ እንደነበሩ አስታውሳለሁ። አሁን እነዚህ አካባቢ ያሉትን ምሽጎች በመስበር ነው ፋኖች ወደ ጋሸና ከተማ ዘልቀው የገቡት። ቁልፍ ቦታዎችን እንዲያዙ ነው የሚነገረው። እንግዲህ የጋሸና መያዝ
ምናልባትም የጠቃላይ የወሎ አካባቢ ያለውን የጦርነት አካሄድ ሊቀይረው ይችላል። ቅርጹን፣ መልኩን፣ አካሄዱን፣ ፍጥነቱን ሁሉን ነገር መቀየሩ የሚጠበቅ ይሆናል። እስቲ ከዚህ አንጻር ምን ይታያል? በሌሎች አካባቢዎችም በወልዲያም ያለው ሁኔታ በተለያየ መልኩ በሚቀጥሉት ቀናት ውስጥ ለውጥ እንደሚታይ ነው የሚነገረው። አገዛዙ ኃይሉን ቢያከማችም ነገር ግን ወጥቶ ለማጥቃት ያደረጋቸው ሙከራዎች በተደጋጋሚ በመቀልበሳቸው ኃይሉ እየተዳከመ እንዳለን የሰማ ነው። ምን ማለት ይቻላል እዚህ ጊዜ ላይ ሆነን? መሳይ የጋሸና ከተማ መያዝ የጦርነት አቅጣጫውን ይቀይራል ነበር ያልከው አንተ። ነገር ግን ኦልሬዲ ቀይሮታል እኮ። ምክንያቱም ከእንግዲህ በኋላ ሰራዊቱ ከደቡብ ጎንደር ወደ ሰሜን ወሎ፣ ከሰሜን ወሎ ወደ ደቡብ ወሎ፣ ከሰሜን ወሎ ወደ ሰቆጣ፣ ከሰሜን ወሎ ወደ ተለያዩ አካባቢዎች ተንቀሳቅሶ ማጥቃት፣ መከላከል እንዲሁም መልሶ ማጥቃትን የማይችልበት ደረጃ ላይ ነው የተገኘው። ጋሸና ከተማ እንዲሁ በቀላሉ ዝም ብሎ የምትገምታት ከተማ አይደለችም። እጅግ ሲበዛ ቁልፍ ወታደራዊ ጠቀሜታ ያላት ቦታ ነች። እችን ከተማ እንግዲህ ሰራዊቱን በሙሉ እዛ የነበረው የሰራዊት ክምችት የትየለሌ ነበር ማለት ይቻላል። ምክንያቱም የመንግስት ኃይል ራሱ የጋሸና ከተማን ከፍተኛ የሆነ ጥቅም እንደምትሰጥ ስላወቀ እችን ከተማ ላለማስደፈር ከፍተኛ ዝግጅት ሲያደርግ ኑሯል። እንግዲህ በርካታ ቀናት ዝግጅት ያደረገባት የጋሸና ከተማ ባልተጠበቀ እና በጣም በሚያስደንቅ ወታደራዊ ስልት ከተማዋን ቆጣጠር መቻላቸው የሚደንቅ ነው። እኔ በጣም የገረመኝ መሳይ የፋኖ የማጥቃት እቅድ በጣም የሚገርም ነው። እንደው ዘለው ዝም ብለው በስሜት ከተሞችን ለመቆጣጠር እንዳልሆነ ዛሬ የጋሸናው ከተማ ውጊያ በደንብ አድርጎ ያሳየናል። ምክንያቱም ከዚህ በፊት ከላሊበላ አካባቢ ተነስተው ጋሸናን ወይንም ብልብላ፣ ድቡኮን ምናምን ከተማ ይዘው ነበር። ወደ ጋሸና ገስግሰው መምጣት ይችሉ ነበር። ግን አልፈው ምዕራብ ወሎ ነው የሄዱት፣ ደቡብ ወሎ ነው የሄዱት። እነዚህን ከተሞች ከተቆጣጠሩ በኋላ ከእንግዲህ በኋላ የሚዋጉበት የውጊያ ሜዳ በከበባና ሰራዊቱ ማምለጥ በማይችልበት ደረጃ የቀሩትን ኃይሎች ብቻ ነው። ተቆርጠው የቀሩ ሰራዊቶች ወይንም ጠንካራ ምሽግ ፈጥረው ልክ እንደ ጋሸና አይነት ቦታዎች ላይ ከበባ በመጻም ከባድ ጥቃት ነው የተፈጸመው። እንግዲህ የጋሸና ከተማ መያዝ ምናልባትም በሰሜን ወሎ ብቻ ሳይሆን በደቡብ ጎንደር አካባቢ የሚካሄደውን እንቅስቃሴ በነፋስ መውጫ፣ በደብረ ታቦር እና በመሳሰሉ የደቡብ ጎንደር ከተሞች ላይ የሚደረገውን የማጥቃት እንቅስቃሴ ከደቡብ ጎንደር የፋኖ አደረጃጆች ጋር በመሆን ከተሞችን በአጭር ጊዜ ውስጥ ለመቆጣጠር እርስ በርሳቸው እንዲገናኙ የዞን አደረጃጀቶች ወይም የሚኒሊክ እዝ ከበላይ እዝ ጋር ለመገናኘት ከፍተኛ እድል ነው የፈጠረላቸው። ይህን እድል ተጠቅመው እንግዲህ አጠቃላይ ወደ ደቡብ ጎንደር የሚያደርጉትን እንቅስቃሴ በሰፊው ያካሂዳሉ የሚል እምነት ነው ያለኝ። ነገር ግን መከላከያ ከእንግዲህ በኋላ እውነት ለመናገር ጀርባው የተመታ ውሻ ሆኗል። አራት እግሩ የማይንቀሳቀስ ወይንም ጭንቅላቱን የተመታ እባብ ነው የሆነበት ዛሬ የጋሸና ከተማ መያዝ። ከእንግዲህ በኋላ ከጋሸና ከተማ የተበተነው የመከላከያ ሰራዊት እጅ ከመስጠት ውጪ ሌላ አማራጭ የለውም። ምክንያቱም በነፋስ መውጫ አካባቢ ወይንም በመቄት ገረገራ አካባቢ ከተሞቹ በፋኖ ተይዘዋል። እንግዲህ መቄትና ገረገራ ከጋሸና ወደ ደቡብ ጎንደር መሀል ስንመጣ የምናገኛቸው ከተሞች ናቸው። ያ መንገድ መጀመሪያ ቆርጠውታል። ስለዚህ የትኛውም ወደ ዋድላ መሄድ አይችሉም፣ ወደ ላሊበላ መሄድ አይችሉም፣ ወደ ደቡብ ጎንደር መሄድ አይችሉም፣ ወደ ወልዲያ መሄድ አይችሉም። ስለዚህ ጋሸና ላይ የተቆረጠውና አሁን ተሸንፎ የተመታው ሰራዊት በከፍተኛ ደረጃ እጅ ሊሰጥ እንደሚችልና ራሱን አደራጅቶ መልሶ ተከላክሎ ራሱን ማስከበር እንደማይችል ሁነኛ ማሳያ ናት። እንግዲህ ጋሸና በመያዟ ከእንግዲህ በኋላ የመከላከያ ሰራዊቱ ያበቃለት መሆኑን ነው። አጠቃላይ ኦልሬዲ እዛ አካባቢ እየተደረገው በተለይ ሰሜን ወሎ እየተደረገ ያለው ውጊያ አሁን ላሊበላ ላይ ብቻ ነው መከላከያው ያለ። ላሊበላም ከእንግዲህ በኋላ በጋሸና አድርጎ ምንም አይነት ወታደራዊ ድጋፍ ለመስጠት በማይቻልበት ደረጃ ነው ከተሞቹ የተቆጣጠሯቸው። ስለዚህ በጣም አስቸጋሪ ሁኔታ ነው የተፈጠረበት ለመንግስት። ይሄ ነው እንግዲህ መረጃዎች የሚያመላክቱት። መሳይ እንግዲህ አጠቃላይ ወሎ ያለውን ነገር እየተከታተልን ያለነው። ወልዲያ ሰሞኑንም እንደዚሁ በደፈጣ ጥቃት የክልሉ የወረዳው የዛ አካባቢ የብልጽግና አመራሮች በደፈጣ ጥቃት የተመቱበት ሁኔታ፣ እንደዚሁም በሌሎች ቀጠናዎችም የአገዛዙ ኃይሎች ከፍተኛ ኪሳራ የደረሰባቸው እንደሆነ ሲገለጽ ቆይቷል። ለዚህም የተለያዩ ምክንያቶችን እያቀረበ ከዚህም ባሻገር የሃይማኖት ካርድ በመምዘዝ የእስልምና አባትን በሴራ እንዲገደሉ ከተደረገ በኋላ ተቃውሞ እንዲነሳና የፋኖ እንቅስቃሴ ላይ የኢትዮጵያ ሙስሊሞች፣ የአማራ ሙስሊሞች ሰልፍ እንዲያደርጉ ሁሉ በአገዛዙ ከፍተኛ ርብርብ የተደረገበት ሁኔታ ነው የተከሰተው። ስለዚህ እየተሸነፈ በመጣ ቁጥር፣ እየተመታ በመጣ ቁጥር አደገኛ የሆኑ የኢትዮጵያ ሕዝብ እርስ በርሱ እንዲተላለቅ የሚያደርጉ አጀንዳዎችን የመምዘዝና ያንንም በከፍተኛ ወጪና የኢንተለጀንስ ስራ ሊያቀጣጥልና ደም ሊያቃባ ስለሚችል ከፍተኛ ጥንቃቄ መደረግ እንዳለበት ከወዲሁ መልእክቶች እየተሰሙ ነው። የሚጨምረው ካለ መሳይ በዚህ በመካነ ሰላም አካባቢ የተፈጠረው ችግር የመካነ ሰላም ሕዝብ ብቻ ሳይሆን አጠቃላይ የአማራ ሕዝብ በደንብ አድርጎ ስርግንዱን ተረድቶታል።
ባይረዳው ኑሮማ እነሱ ባቀዱትና በጠነሰሱ ሴራ አማካኝነት የአማራ ህዝብ ለሁለት ተከፍሎ አንተ ክርስቲያን አንተ ሙስሊም ተብሎ ይተላለቅ ነበር። ነገር ግን ሴራውን አውቀውታል። መንግስት በአማራ ህዝብ ላይ ያለችው ብቸኛ ካርድ ሃይማኖት ካርድ መዞ እርስ በርሳቸው ለማጫረስ ነበር ፍላጎት ያሳየው። ታወቀበት። የግማሽ ቀን የሆነ የተወሰኑ ሰዎች በፌስቡክ ላይ የተለጠፉ ነገሮችን በማየት የተወሰነ እንቅስቃሴ አድርገው ነበር። ግን የዛ ከተማ ትልልቅ የሃይማኖት አባቶች ትልልቅ ሽማግሌዎች ከክርስቲያኑ ጋር አብረው ተጻምረው ሲሰሩ ችግሮቻቸውን በሽምግልና ሲፈቱ የነበሩ ሰዎች ቁጭ ብለው ተነጋግረው ይሄ ነገር ከኛ አይደለም፣ ስርግንዱ ከኛ አይደለም፣ ከሌላ ቦታ የመጣ ነው። ስለዚህ መፍትሄ ሊሰጠው ይገባል ነው። መፍትሄ የሰጠው ተዘግቷል ፋይሉ። ወልዲያ ላይም እንግዲህ መንግስት መሸነፉ የምታየው በሰሜን ሁሉ መሸነፉ የምታየው በጨለማ የመንግስት ባለስልጣናትን በወልዲያ ከተማ በሄሊኮፕተር የሚሆን ባህራ በኩል አድርገው ገብተው በሌሊት ተቀርጸው ወልዲያ ሰላም ናት የምትለውን ብቻ ለመስጠት ለማሳየት ለኢትዮጵያ ህዝብ ወልዲያ እኮ ከአንድ ወር በፊት እኮ በመንግስት ቁጥጥር ስር ብቻ ሳይሆን አጠቃላይ ሰማይ ምድሩ የአማራ ክልል አጠቃላይ እርሻውም ተራራው ወንዙም ሸንተረሩ በሙሉ መከላከያ ሰራዊት ነበረበት እኮ። አሁን ወልዲያ ላይ ከፍተኛ ቁጥር ያለው ባህራ በኩል በአውሮፕላን ኮምቦልቻ ካስገባ በኋላ ከዛ ባህራ በኩል እያደረገ ወልዲያ ከተማ ካስገባ በኋላ በሌሊት እየሄደ ወልዲያ ሰላም ናት እያለ ሊዘፍን ሲል ከፍተኛ የዞንና የከተማ አስተዳደር አመራሮች ከሐራ ከተማ አድረው ወደ ላሊበላ ወደ ወልዲያ ከተማ በንጋት ሲጓዙ በአርፒጂ መሳሪያ ተመተው ነው በርካታ ባለስልጣናትና አጃቢዎቻቸው የተገደሉ። ይሄ እኮ ማለት እንግዲህ ፋኖ በመንግስት ላይ ከጉሮሮ ላይ የተሰነቀረ አጥንት ሆኖበታል። ጎትቶ ማያወጣው ነገር ሆኖበታል። ከእንግዲህ በኋላ ተፈራግጦ ከመሞት በዘለለ ከእንግዲህ በአማራ ህዝብ ላይ እንደፈለገ የፈለገውን እያደረገ የሚቀጥልበት ዘመን እያጠረ የመጣ መሆኑን ነው ማየት የቻልኩት። ወልዲያ በአጭር ጊዜ ውስጥ ልክ የፋኖ ኃይሎች ጋሸና ከተማ ላይ ባልተጠበቀና ከፍተኛ ዝግጅት በተደረገበት እና እጅን ካፍ የሚያስጭን ዛሬ ያጋገኙት ድል ሁሉ ወልዲያ ከተማ መንግስት ለማጥቃት በጣም በተደጋጋሚ ጊዜ መንገዶችን ለማስከፈት አራቱ የታነቁ መንገዶችን ለማስከፈት ሰራዊቱን በገፍ አሰማርቶ ከባባድ መሳሪያዎችን በመጠቀም ድሮን በመጠቀም ሄሊኮፕተር በመጠቀም ስፓርታ ወይም አየር ወለድ ኮማንዶዎችን በመጠቀም መንገድ ለማስከፈት ጥረት አድርጎ ሞክሮ አልሳካለቱ። አሁን ከተማ ውስጥ እኮ እያንዛረጠ ነው የሚገኘው። ስለዚህ ወልዲያ ከተማ ምልክ የጋሸና ዕጣ ፈንታ በቅርብ ቀን ይደርሳታል የምን እምነት ነው ያለኝ። ከዛ በኋላ ደግሞ ነገሮቹ መልካቸው ሙሉ በሙሉ ይቀይራሉ የምን እምነት ነው ያለኝ። ግን ወልዲያን ከተማ ድል እንደው የአማራ ህዝብ በከፍተኛ ደረጃ አጣጥመዋል የሚል እንደው ተስፋና እምነት ነው ያለኝ። መሳይ በጣም አመሰግናለሁ። እኔም አመሰግናለሁ።